ሰላም ጤና ይስጥልን። እንዴት ያላችሁ ተከበራችሁ አድማጭ ተመልካቾቻችን፣ የስፖርት ባለ ታሪኮቹ ፕሮግራማችን ተጀምሯል። ዛሬ ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል ከኛ ጋር ቆይታ ያደርጋል። ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል በኢንተርናሽናል ቴኳንዶ ብዙ ህይወቱን ያሳለፈ በተወዳዳሪነትም በአሰልጣኝነትም ሀገሩን ወክሎ ውጤቶችን ማምጣት የቻለ አሁን ደግሞ በአሰልጣኝነትም እየሰራ የሚገኝ የስፖርቱ ውጤታማ ሰው ነው። ዛሬ በሚኖረን ቆይታም ስለ ስፖርት ህይወቱ ስላስመዘገባቸው ውጤቶችና ስለ ቀጣይ እቅዶቹ እንዲሁም ደግሞ አያይዘን ስለ ኢንተርናሽናል ቴኳንዶም ሀሳቦቹን እያነሳን ቆይታ የምናደርግ ይሆናል። አድማጭ ተመልካቾቻችን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለስና ቀጥታ ወደ ፕሮግራማችን እናልፋለን። በድጋሚ አብራችሁን ቆዩ። ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷቸው እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። አመሰግናለሁ ኢንስትራክተር፣ እንኳን ደህና መጣህ ብያለሁ። እኔም አመሰግናለሁ፣ እንኳን ደህና ቆያችሁ። እንኳን ደስ ያለ በማለት ልጀምርና ክለባችሁ ቾይ ሆንግሂ 30ኛ ዓመቱን አክብሯል። ረጅም ጊዜ ነው አይደለም? 30 ዓመት ተሻግሮ እዚህ መድረስ። ቾይ ሆንግሂ ኢንተርናሽናል ቴኳንዶ ክለብ በ1988 በሳቡም ሀያቱ ሀሰን ነው የተመሰረተው። የክለብ እሁድ ታህሳስ 12 በደማቅ ሁኔታ 30ኛ ዓመቱን አክብረዋል። ፕሮግራሙ እጅግ በጣም ቆንጆ፣ እኛም ካሰብነው በላይ የተሳካልን ፈጣሪ የረዳን ፕሮግራም ነበር። ቾይ ሆንግሂ የኢንተርናሽናል ቴኳንዶ መስራች ናቸው። ትልቅ ስምንም ይዞ የተቋቋመ ክለብ ስለሆነ ትንሽ ነገር እስካነሳን ብዬ ነው ኢንስትራክተር። በጣም አሪፍ። ያው ክለባችን በቅድም እንዳልኩት በሳቡም ሀያቱ ሀሰን ሲመሰረት በጀነራል ቾይ ሆንግሂ ስም የተመሰረተው። ጀነራል ቾይ የኢንተርናሽናል ቴኳንዶ ፈላስፋና ፈጣሪ ናቸው። እሳቸው ይህን ስፖርት ፈጥረው ለዓለም ሲያበረክቱ 4 ትልልቅ ዓላማ ይዘው የተነሱት። አንደኛው የኔ ስፖርት ማርሻል አርት ነው የሚል ነገር አላቸው። ማርሻል አርት ማለት የውትድርና ጥበብን ለህብረተሰቡ ማስተላለፍ፣ ውትድርና ጥበብን አገሮች እንዲጠቀሙት የማድረግ ትልቅ ህልም አላቸው። ሁለተኛው ስፖርት ነው፣ ቴኳንዶ ስፖርት ነው የሚል አቋም አላቸው። ስፖርት ያው ሰዎች ጤናቸውን ጠብቀው መወዳደሪያ ቦታዎች ላይ ሄደው ውድድር እንዲያደርጉበት የተለያዩ ሂደቶች አሉት። ሶስተኛው ነገራቸው የማህበራዊ ግንኙነት ቁልፍ መሳሪያ ነው የሚል ነገር አላቸው። ሰዎች ማህበራዊ ግንኙነታቸውን በስፖርት ያጠናክራሉ። ቴኳንዶ ሲሆን ደግሞ የበለጠ ነው። የስነ ምግባር መርሆች ሞራል ካልቸር ላይ በጣም ይሰራልና አራተኛው የህይወት መንገድ ነው የሚል ነገር አላቸው። ክለባችን ያው በ88 ከተመሰረተ በኋላ የተለያዩ አስተማሪዎች ተፈራርቀውበታል። ሳቡም ሀያቱ ሀሰን በ96 ከኢትዮጵያ ወጥተዋል። በደቡብ አፍሪካ ነው እየኖረ ያለው አሁንም። ከዛ በኋላ ሳቦም አማን ነስረዲን፣ ሳቦም አክሊሉ ይልማና ሳቦም ተባረክ ዩሱፍ ለ3 ዓመት ካስቀጠሉት በኋላ 99 መጨረሻ 2000 መግቢያ መጀመሪያ ላይ እኔ ተቀብዬው ክለቡን እስካሁን እያስተማርኩ ይገኛለሁ። በእነዚህ ሂደቶቻችን ላይ እጅግ በጣም በርካታ ማህበረሰቦችን የሚጠቅሙ ስራዎች ሰርተናል። ለምሳሌ ተማሪዎችን ከ25000 በላይ ቁጥራቸው የሚሆኑ ዳታ ላይ የተቀመጡ እኛ ስፖርት ገብተው ተምረው ሰርተው የወጡ ልጆች አሉ። በነገራችን ላይ በማርሻል አርት ፍልስፍና ብዙ ሰዎች ይጀምራሉ፣ ጥቂቶች ይጨርሳሉ የሚል ፍልስፍና አለና ትንሽ ራስን የመግዛት ስብና የማይበገር መንፈሶችን በጣም ይጠይቃልና እስከ ጫፍ የደረሱ ደግሞ በኢንተርናሽናል ደረጃ የደረሱ ከ40 በላይ አሰልጣኞች 4ዚ ዲግሪና ከዛ በላይ ይሆናል። ለምሳሌ በዚህኛው ምርቃት ላይ እስከ 6ኛ ዳን የተወሰደበት ፕሮግራም ነው። እነዚህ አሰልጣኞች በዚህ ክለብ አልፈዋል። ከዛ ውጭ ኢንተርናሽናል ውድድሮች ላይ አገር አቀፍና በአትሌት ደረጃ ከ1225 በላይ ስፖርተኞችን ክለቡ ማፍራት የቻለ ነው። ዓለም አቀፍ ውድድር ላይ ከ2013 ጀምሮ ስፔን ጀምሮ እስካሁን ድረስ ዓለም ሻምፒዮናል ቅርብ ጊዜ 2025 ላይ ፈረንሳይ ላይ 2 ተወዳዳሪዎች ሄደው ውጤት ይዘው የመጡበት ውድድር አለና በዚህ ደረጃ በጥቂቱ ይሄ ነው። በዚህ ስፖርት ላይ ምናልባት አብዛኛውን እድሜህን ኖረህበታል። በአሰልጣኝነቱን እንኳን ብናነሳ ኦልሞስት ከ1999 ዓመተ ምህረት ጀምሮ በክለቡ አሰልጣኝ ሆነህ እየሰራ ነው። ግን ወደ ስፖርቱ እንዴት ገባህ የሚለውን ማንሳት አለብን። የ6 ዓመት ልጅ ሆኜ ነው የጀመርኩት።
ከኢንተርናሽናል ቴኳንዶ በፊት ላይክ ሰፈር ውስጥ ስፖርት ተብሎ ወይ ደግሞ ሙሹ ካራቴ እያለን ስሙን በማናውቀው ሁኔታ ፍሌክሶችን፣ ጂምናስቲኮችን በጣም እንሰራ ነበርና ኢንተርናሽናል ቴኳንዶ ላይ ከመምጣቴ በፊት በዚህ ቆይታ ነበረኝ። የ6 ዓመት ልጅ ሆኜ ነው የመጣሁት። ስፖርቱ ላይ ውድድርን የጀመርኩት የ12 የ13 ዓመት ልጅ ሆኜ ነው። የተወዳደርኩበትም በ3 ካታጎሪ ገብቻለሁ። በፓተርን፣ በፋይት እና በግሩፕ ፋይት። አጋጣሚም በ3ቱ ማሳክቻለሁ። በግሩፕ ፋይት የነሐስ ሜዳሊያ፣ በፋይት እና በፓተርን የወርቅ ሜዳሊያ በግሌ በገባሁበት። በዚህ መሰረት ስፖርቱን ጀምሬያለሁ። በሂደቶች ላይ ያው እስከ አሰልጣኝ ድረስ የሚያስኬድ ጎል አልነበረኝም። ምክንያቱም ስፖርቱን ስሰራው ወድጄው የምሰራው ስፖርት ነበረ። እንደ አጋጣሚ ግን ስፖርት ቤቱ ትልቅ ስፖርት ቤት ነው። ኃላፊነት እኔ ላይ ወድቆ ወደ አስተማሪነት ደረጃ መምጣት ችያለሁ። ሀገርንም በመወከል የተሳተፍክባቸው ኢንተርናሽናል ውድድሮች በርካታ ናቸውና እንደው በተወዳዳሪነት ለሀገር ስለመጣቸው ስላስገኛቸው ሜዳሊያዎች ስለ ክብሮችም አያይዘን ብናነሳ ብዬ ነው። ከውድድር ያው ከሀገር ውስጥ ስንነሳ እንደ ክለብ ቺዌንጊ ኢንተርናሽናል ቴኳንዶ ክለብ 23 ጊዜ አዲስ አበባ ክለቦች ሻምፒዮን ሆነዋል። ክለባችን በኢትዮጵያ ደረጃ ከ13 ጊዜ በላይ፣ በአፍሪካ ደረጃ 5 ጊዜ፣ አፍሪካ ላይ 7 ነው ውድድር የተካሄደው፣ 5ቱን ቺዌንጊ ነው የወሰደውና እነዚህ እንደ ክለብ ደረጃ ያሳካናቸው ናቸው። ይህንን ሳወራ እንደ ኢትዮጵያ እንደ አዲስ አበባ ከኛ ቀጥሎ ያለው 4 እንኳን ሻምፒዮን የሆነ ክለብ የለም። ይሄ በግልጽ ማለት ነው በኢትዮጵያ ኢንተርናሽናል ቴኳንዶ ታሪክ እኛ ባለንበት ፌዴሬሽን ላይ ማለት ነው። ከኢንተርናሽናል ውድድሮች 2013 ነው ለመጀመሪያ ጊዜ የተወዳደርነው በፈረንጆች አቆጣጠር። ስፔን ላይ ነው የተወዳደርነው። ጥሩ ውጤት ያመጣ ነው። እኔና አንድ ውብሸት ወዳጆ የሚባል ጓደኛ አሁን ጀርመን ያለ ልጅ አለ። በስፓሪንግም በፓተርንም የተወሰኑ ዙሮች መሄድ ይችላል። የመጀመሪያ ጊዜ እውነት ለመናገር አገርን ወክሎ መወዳደር ትልቅ ስሜት አለው። የመጀመሪያ ውድድር ነው። ኢንተርናሽናል ውድድር ነው። ተሳትፈንም አናውቅም። ከዛ በፊት ኢትዮጵያ ውስጥ የአፍሪካ ውድድር ተካሂዶ ተሳትፌ ያለው ራሴን በተወዳዳሪነት ክለቤንም አሳትፌ እኔም በተወዳደርኩበት ወርቅ አምጥቻለሁ። ክለቤም ሻምፒዮን ሆኗል። በፈረንጆች 2009 ላይ ኢትዮጵያ ላይ የአፍሪካ ውድድር ተካሂዶ ነበር። ከዛ በኋላ በተደጋጋሚ ወደ 10-12 ሀገሮች ላይ መሳተፍ እድሉን አግኝቻለሁ። ትልቁን ውጤት የመጀመሪያ ጊዜ ያመጣሁት አሜሪካ ላይ 2018 ኦርላንዶ ፍሎሪዳ ከተማ በፋይትም በፓተርንም 2 የብር ሜዳሊያዎች አሳክቻለሁ። ትንሽ ውድድር ላይ ምቀብጠው ሂደት አለ። ስፔሻሊ የስፓሪንግ ውድድር ላይ ፋይት ላይ ላይክ ጥሩ ሄጄ መጨረሻ ላይ ግን በቃ ስፔሻል ነገሮችን መስራት በመሞከር ላይ ባለውበት ሰዓት ተሸንፌ የብር ሜዳሊያ ማሳካት ቻለው። አርት ላይ ለሀገራችን ባይዘው ለመጀመሪያ የሆኑ ሜዳሊያዎች ናቸው ሁለቱም። ከዛ በፊት የመጣ ሜዳሊያ የለም። በኢንተርናሽናል ቴኳንዶ በሌላ ማርሻል አርቶች ሊመጣ ይችላል መጥተዋልምና ያን ማሳካት ችያለሁ። ከዛ በኋላ በተደጋጋሚ የተለያዩ ሀገሮች ውድድር አድርጌ ያለው ከሜዳሊያ ውጭ የተመለስኩበት ውድድር የለም። ሁሉም ውድድሮች እንዳላህ ፍቃድም ተሳክቶልኝ አይ ቲንክ በባለፈው አመት 2024 ላይ አሜሪካ ተጨማሪ ውድድር ነበረ። 2024 ላይ 3 ሜዳሊያ ያሳካሁት የጣምራ ፓተርን የሚባል የነጠላ ፓተርን የሚባልና የስፓሪንግ ውድድሮች ላይ በ3ቱም ማሳካት ችያለሁ። በዛው ተያይዞ ትልቅ እድል የከፈተልኝ የአሜሪካ ላይ ውድድሩ ላይ የነበሩ የማርሻል አርት ትልቅ ባለሙያዎች ፕሮፌሽናል ቴኳንዶ ፌዴሬሽን ሊደሮች ነበሩና ያዩትን ነገር በማየት ባዩት ነገር በመደሰት ኢንቫይት አድርገውኝ ላይክ ፕሮፋይል እንዳቀርብ ተደርጎ በትልቅ ደረጃ 2025 ላይ ሽልማት ያገኘሁበት ውድድር ነው። ትልቅ ከዛ ውጭ ግን ተማሪዎቼ እጅግ በጣም ከምናገረው በላይ ስፔሻሊ 2023 ላይ ወንደሰን ብርሃኑ አሜሪካ ላይ ኮከብ ተወዳዳሪ ተብሎም ተሸልሟል። አብረን ነበር ነው። እኔም በፋይትና በፓተርን ማሸነፍ ችያለሁ። እሱ በፋይት አሸንፎ ኮከብ ተወዳዳሪ ውድድሩ ኮከብ ተወዳዳሪ ላይክ አበሻ የለም እኔና እሱ ነን ያለነው። ግን መድረክ መሪ ኢትዮጵያ ብሎ እስኪ ያስጨፍር ድረስ በብቃት የተወጣ ተወዳዳሪ አለኝ። አምናም ፈረንሳይ ላይ ኮምፓክት ቴኳንዶ ላይ የኢትዮጵያ ኮምፓክት ቴኳንዶ ፌዴሬሽን ተወካይ ነኝና የኢትዮጵያ ናሽናል ቲም አጋጣሚ ነው እዚያ ነበር። በቤተሰብ ጉዳይ አሜሪካ ሆኜ ናሽናል ቲሙን አዘጋጅቼ ወደዛ ልኬ ነበርና የሄዱ ልጆች ያለ አባት ያለ መሪ አሳክቶ መጥተዋል። ቡሳሙን በእምነትና ቡሳሙን ተስፋ የሚባል ተወዳዳሪዎች ነበሩና በጣም ትልቅ ጊዜ አሳልፈናል። ብቻ ስፖርቱን ስለምትወደው ብቻ ነው ወደ ኢንተርናሽናል ቴኳንዶ የገባው። ግን በዛ መልኩ ተጀምሮ ዛሬ በትልቅ ከፍታ መገለጽ ይችላል። ወደዚህ ስፖርት ከመጣ በኋላ ዛሬ ያለህበት ደረጃ ላይ በዚህ መልኩ ሰው እንድትሆን ምን አስተዋጽኦ አድርጎላል ኢንተርናሽናል ቴኳንዶ? ቴንክ ዩ። በተለይ ለቃሉ ሰው እንድትሆን ለሚለው ነገር እውነት ይሰራል። ማርሻል አርት ሰዎችን በደንብ ሼፕ ያደርጋልና ከዛ በፊት ያው ፐርሰናል ባህሪ በጣም ግልፍተኛ እጅግ በጣም ቁጡ የሆንኩ ሰው ነኝና ወደ ስፖርቱ ላይ ስንመጣ ጄኔራል ቾይ ኢንተርናሽናል ቴኳንዶን ሲፈጥሩ የኮሪያ ማህበረሰብ ግብረገብ እና
የሞራል ውድቀት ላይ በነበረበት ሰዓት ይህን ነገር እንዳስብ ተገደድኩ ይላሉ። ሰውየው በጣም ፊሎሶፈር ናቸው። በጣም ትልቅ ሰው ናቸው። ወደ 15 ቮሊዩም ትልልቅ ወደ ሲቪሉም ኢቨን እንዲዘወተር ያደረጉት እሳቸው ናቸው። ቴንክ ዩ። በቃ ሰውየው ላይክ የኮሪያ አምባሳደር ሆነው ሁላ ማሌዥያ ላይ ረጅም ዓመት አገልግለዋል። ካናዳ ሲሄዱ እጅግ በጣም በሰፊው የተቀበሏቸው ሰውየው ትውልዳቸው ደቡብ ኮሪያ ሆነው ለሰሜን ኮሪያ ያግዙ ነበር። ያ የሚያግዙበት ትልቁ ነገራቸው ልክ ያልሆነ እሳቤዎች አሉ የሚል አቋም ነበራቸውና በስፖርቱ ይዘው ሲነሱ በቃ ግብረገብን ማህበራዊ ነገሮች ወድቀዋል። ላይክ የኮሪያ ማህበረሰብ ግብረገብ ላይ ላይክ ስነ ምግባር ላይ የወደቀ ነገር አለ መልሰዋል አሉና ከተነሱ በኋላ ትልቅ የሰሩት ስራ ምንድነው? ይሄ ፈለሰፍኩት አርት ለኮሪያ ብቻ አይደለም ለዓለም ነው ያገጸ በረከት ያደረኩት ብለው ቤልት ላይ ሮማን ነምበር ነው የምንጠቀመው። ትልቁ ምክንያታቸው ምንድነው? የሮማውያን ስልጣኔን ዓለም መሰልጠን አለበት የሚለው ትልቅ ጎል ነበራቸው። ሰውየው ዩኒፎርሙ ላይ እንግሊዘኛ ቴኳንዶ የሚላለው ምናምን እሱ የሚያስቡበት እንግሊዝኛ ዓለም አቀፍ ኢንተርናሽናል ላንጉጅ ነው የሚል ነገር አላቸው። ኮሪያ መነሻው ነው የሚል ነገር አላቸው። ግን ያን ሁሉ ይዞ ሲነሱ ሰውን እንደሚቀይር ይታሰባል። ማህበረሰባችን ባይዘው አሁን ይሻላል። በፊት ድብድብ ነው የሚታየው። ቺካራቴ እንደዚህ ልታረግ ነው ሰው የሚያስቡና እውነታው ግን አይደለም። በጣም በሚገርም ሁኔታ ስታውቅ ሲገባ ትቀዘቅዛለህ። ሰዎች ሳይገባቸው ሲቀር ነው ግልፍተኛ የሚሆኑት ወይ ደግሞ አቅማቸውን ቴስት ማድረግ የሚፈልጉት። ላይክ እኔ እንደማረግ ካወቅኩኝ አልጣላም፣ ማድረግ እችላለሁ። ማድረግ የምችለው ነገር ላይ ጉልበቴን ሉዝ አላረግምና ቴኳንዶ ትልቁ ግቡ ቅድም ያልኳቸው 4ቱ ነገሮች ናቸው። ማህበራዊ ግንኙነታችን የምናጠነክርበት እንጂ ላይክ እንደውም በዚህ ዘመን ላይ አስፈላጊ ነገር ነው። ላይክ አሁን ሀገራችን ላይ የምናየው ነገር አለ አይደል? ሰው በብሔር በሃይማኖት በሆነ በጎሳ አይነት ነገሮች ይሄ ነገር በጣም የሚያጠፋ ሂደት አለው። ለምሳሌ ስፖርቱ ላይ ቃለ መሃላዎች አሉ። 5 ቃለ መሃላዎች። አንደኛው የማህበራዊ ምንድነው የስነ ምግባር መርሆችን አከብራለሁ የሚል ነው። ስነ ምግባር መርሆች የምንላቸው ቅንነት፣ ጨዋነት፣ ታማኝነት፣ የማይበገር ጽኑ መንፈስ፣ የዓላማ ጽናትና ራስን የመግዛት ስብዕና ነው። እነዚህ ነገሮች ሰውን ሼፕ የማያደርግ ትልቅ ኃይል አላቸው። ሁለተኛው ነገር ቴኳንዶን በፍጹም ያለ አግባብ አልጠቀምም ነው። ቴኳንዶን የምትጠቀምበት ቦታ አለ። ላይክ ለመወዳደሪያ ከፈለክ ለመወዳደሪያ እንደ ሀገር ደግሞ ሚሊቴሪዎችን ማሰልጠን ኖሮብን አሰልጥነን ሀገርን እንዲጠብቁ የምናደርግበት ትልቅ እንትን አለው። ሌላው ነገር የሲኒዮሮችና ታላላቆችን አከብራለሁ። ሌላው ሰላም የሰፈነበትን ዓለም እገነባለሁ ይላል። ላይክ ሰላም የሚጀምረው ከራስ ነው። አንተ ራስ ሰላም መሆን አለብህ። ከዛ በኋላ ደግሞ ለሰው ሼር የምታደርገው እንጂ አንተ ከራስ ጋር ተጣልተህ ከሰው ጋር ሰላም ልትሆን አትችልም። ሌላኛው ነገር ደግሞ ነፃና ፍትህ የሆነ መርህን እከተላለሁ። የሆነ ፍትህ ሲጎል ወይ ነፃነት ሲጎል ያ ጉዳዩ ማንም ይሁን ማንም ማለፍ የለብህም። ልክ ማስያዝ አለብህ። ያ በጉልበት ላይሆን ይችላል። ጭንቅላትን መጠቀም ይኖርብሃል። ታክቲክ ቴክኒኮች አሉ። ነገራቶች ሼፕ ማስያዝ አለብህ እና ከስፖርትም በላይ ነው። ላይክ ብዙ ሰው የሚረዳው ኪክና ፓንች ይመስላል። ነው ኪክና ፓንች ኤዥያዎች፣ ቻይና፣ ጃፓን፣ ኮሪያ ምናምን የምንላቸው ማህበረሰባቸው የሚያነጹት በዚህ ነው። አብዛኛው ኦልሞስት ማህበረሰቦቻቸው በማርሻል አርት የታነጹ ናቸው። በጣም ስነ ምግባር አላቸው። ቅርብ ጊዜ የምናስታውሰው ዓለም ሻምፒዮና ላይ ጃፓን ሜዳ አጽድተው ይወጣሉ ተመልካቾች እንሰማለን። ሼፕ ያደረጋቸው ያ ነው። እንዳልከው ሀገርም የሚቀረጽበት ሀገር የሚታነጽበት እንደሆነ ቅድም ስታነሳልኝ ከነበሩ ከተለያዩ ሀገሮች ተሞክሮ ከፍልስፍናው መረዳት ይቻላል። እኛ ሀገር ላይ በየሰፈሩ በርካታ የማርሻል አርት ማሰልጠኛ ተቋማት አሉ። ሰልጣኞች በቁጥር በጣም በርካታ ናቸው። ወደ እንደዚህ አይነት መንገድ መምጣት የለብንም? ለውጥ ሳይታል እኔ አንድ የምቃወመውና አንድ የምደግፈው ነገር ላንሳ በዚህ ጉዳይ። ላይክ ማርሻል አርት ቤቶች መብዛታቸው ስፖርቱ አደገ ሊያስብል አይችልም። ላይክ ጥራቱን ካልጠበቀ አንድ ነገር ማህበረሰብ ውስጥ ያልተገባ ቴክኒኮችና ታክቲኮች ይንሰራፉና ትውልድን እንገላለን በግልጽ። ያን ነገር ማጥፋት የምንችለው ሰው አካዳሚካሊ ፊት መሆን አለበት። ለራሱ ጀነራል ቾይ የጻፉት ላይ ያስተማሪ ባህሪ ይላል። ስለ ሰው ልጅ ስለ ሰውነት ክፍል በቂ እውነት ላይክ ፊዚዮሎጂና አናቶሚ ማወቅ አለበት። አስተማሪ ነኝ ብሎ ኪክና ፓንች ስለቻለ ማስተማር አይችልም። ኢቭን ፎርዝ ዲግሪ የሚባለውን አንድ ሰው መያዝ የሚችለው እድሜ 21 መሙላት አለበት ይላል። 21 ካልሞላው ማቹሪቲው ከፍ አይልም የሚል እሳቤ አላቸው። ምናልባት አሁን ትውልዱ ያደገበት መንገድ ሊኖር ይችላል። በእነዚህ ሂደቶች ስናይ ማርሻል አርት ትውልድን የመቀየር አቅም አለው። ግን ስፖርት ቤቶቹ መብዛታቸው አይደለም። ስፖርት ቤቶቹ ራሳቸው ሼፕ መደረግ አለባቸው። ላይክ ኢንተርናሽናል ደረጃ ላይ ፎርዝ ዲግሪ የያዘ ሰው ነው ማስተማር የሚችለው። እኛ ሀገር ላይ ከሰከንድም ከሰርድም ልክ ነው እኛ ሀገር ላይ ያለው፣ ምክንያቱም ፋሲሊቲ የተሟላም ስላልሆነ ላይክ ዳኖቹ ከዚህ በፊት ቅርብ ስላልነበሩ፣ አሁን ግን ቅርበት ስላለ አንድ ደረጃ ማደግ አለብን የሚል እምነት አለኝ። ጥራቱን ጠብቀዋል ወይ? ጥራቱን አልጠበቅም፣ ገና ይቀረዋል። ይሄን ደግሞ እኛን ኃላፊነት ነው። ስፔሻሊ ሲኒየር ነን የምንለው በጣም ኃላፊነት አለብን። የምናስተምራቸው ሰዎች ምን አይነት ሰዎች ናቸው? ምን አይነት ትውልድ ነው እየቀረጽን ያለ ነው? የሚማረውም ሰው የሚማረው ኪክና ፓንች ብቻ ከሆነ ላይክ ወጥቶም ወደ ማህበረሰብ ውስጥ የሚያሰርጸው ነገር ኪክና ፓንች ነው። ስነ ምግባርን በምን ያህል ደረጃ እናንጻቸዋለን? ሰዎች እንዴት ነው ግብረገብ፣ እንዴት ነው ማህበራዊ ነገራቸው ላይ የተሻሉ ሰዎች መሆን የሚችሉት? የማስተማር ኃላፊነቱ የኛ ነው።
ግን ስፖርቱ አሁን አድጓል በብዛት ከየትኛውም ስፖርት በጣም በእርግጠኝነት በኮንፊደንስ ማወራው ማርሻል አርትን የሚያህል ቁጥር ያለው ስፖርት የያዘ ስፖርት የለም። መንግስት ይህንን በደንብ አሁን እያዩ ያለበት ሂደት አለ። ከዚህ በላይ ቢያዩ ደግሞ ትውልድን እንቀይራለን 100%። ላይክ እንደ አካዴሚካሊ መሰጠት ያለበት ነገር ነው ማርሻል አርት። የቴኳንዶ ቤልት እንደዚህ ነው፣ እንደዚህ ነው። ላይክ ቪ ሼፕ አለው 10 ክፍሎችና 9 ክፍሎች አሉት። ከ10ኛ ክፍል ነው የሚጀምረው። ለምሳሌ አንድ ሰው ከኬጂ ምናምን ሊጀምር ይችላል አይደል? ቴኳንዶ ላይ ስንመጣ 10ኛ ክፍል አንድ ሰው የራሱ እውቀት ችሎታ አለው በተፈጥሮ። ማርሻል አርት ላይ ሆን ይችላል፣ ዶክተር ልትሆን ይችላል፣ ፕሮፌሰር ይሆነ ያ ነገር ይከበርልሃል። አለማወቅህን ግን እያወቅህ ስትመጣ ከ10ኛ ክፍል ወርደህ 1ኛ ክፍል ትገባና ከእንደገና አሁንም 1ኛ ብለህ ወደ 9 ትመጣለህ። 19 ክፍሎች ያሉት ማለት እነዚህ 19 ክፍሎች ሰዎች የሚሰሩበት ሂደት ነው። በዚህ ሂደት ውስጥ ትውልድን መቀየር እንችላለን ብዬ አምናለሁ። ወደ እናንተ ክለብ እንምጣና ሳቦም ቅድምም ስታነሳልኝ ነበር ክለባችሁ 30ኛ ዓመቱን እያከበረ ነው። በዚህ ሂደት በርካታ ለውጤት የበቁ ሀገርን ማስጠራት የቻሉ ልጆችንም አፍርታችኋል። እንደ ክለብ እንደው ምን እቅዶች አሉ ለወደፊት? ስራችን ገና ነው፣ ጀመር ነው። ትውልድ ይቀያየርበታል። ምናልባት እኔ ዛሬ ያለው ነገ ከኔ የተሻሉ ልጆች መጥተው ክለቡን ተረክበው ያስቀጥሉታል። ላይክ እንደ እቅድ ስንይዝ እንደ ሀገር የያዝነው እቅዶች አሉ። እንደ ሀገር የያዝነው እቅድ ማለት ላይክ ቾይንጊ ኢንተርናሽናል ቴኳንዶ ክለብ ብቻ አይደለም፣ ከክለብም በላይ ነው። 30 ዓመት በዚህ ዘመን አንድ የሆነ ተቋም ላይክ በራሱ በደንብ ከፍ ብሎ መታየት የሚችልበት ዘመን ላይ አይደለም ያለን። እውነታው ብዙ ነገሮች የከበዱበት ሂደት አለ። 30 ዓመት ስንሄድ ሁሉ ነገር ሴፍሊ አልነበር። በጣም እጅግ በጣም ቻሌንጆች ነበሩብን። እነዛን ሁሉ ቻሌንጆች ስናልፍ እኛ የምናስበው ጎል ያስቀመጥ ነው ትውልድ መቀየር አለብን ነው። በዚህ ሂደቶች እንደ ቾይንጊ እቅዶቻችን ብዙ ናቸው። የኮምፓክት ቴኳንዶ ላይ ከአንድ ተወዳዳሪ ሲወዳደር ትንሹ ክፍያው $500 ነው። በመወዳደሩ ብቻ እያሸነፈ ነጥቦችን መሰብሰብ ሲችል አሁን ሰዓት ላይ እስከ $30,000 የሚከፈላቸው ተወዳዳሪዎች አሉ በአንድ ውድድር ሲያሸንፉ። በማርሻል አርት ይሄን አናውቅም፣ እውነታው ማለት ነው። ላይክ ዩኤፍሲ ላይ ኤምኤምኤ ላይ አሉ እንዲህ አይነት ውድድሮች። በቴኳንዶ ግን ኮምፓክት ቴኳንዶ ይሄን ይዞ ሲመጣ ቮለንተር አይደሉም ይላል በግልጽ ራሳቸው ላይ ሞቶዋቸው ላይ ያስቀመጡት። አትሌቶችና ዳኞች ቮለንተር አይደሉም፣ ተጠቃሚ መሆን አለባቸው የሚል ነገር አለ። እኔ በኢንተርናሽናል ቴኳንዶ ረጅም ተወዳድሬ ያለሁ። እንደው አሜሪካኑን ትተነው ሌላ ውድድሮች ሲወዳደር ተሸላሚ አይደለም፣ ሜዳሊያ ነው የምታተርፈው እንጂ ላይክ በነገራችን ላይ የትኛው ፕሮፌሽን ሳፖርት የሚያደርግ ነገር ከጎንህ ከሌለ ላይክ ግሮ አታረግም፣ ነገሮች ላይ እድገት አይኖርህም። ያንን ስለሚገድብ እንደ ማርሻል አርት በጣም እንትን የሚል ነገር የለም። ላይክ ኮምፓክት ቴኳንዶ ላይ ያለ ሁለተኛው የፕሮፌሽናል ቴኳንዶ ከኮምፓክት ቴኳንዶ ጋር ጣምራ ሆኖ ዓለም ላይ እየሰራ ያሉ ከፍተኛ ስራ አለ። ላይክ እሱ የነሱም ዓላማ ምንድነው? ማርሻል አርት ልክ እንደ አትሌቲክሱ ማርሻል አርት ልክ እንደ ሌላው ስፖርት ተከፋይ መሆን አለበት፣ እግር ኳሱ ላይ እንደምናየው የሚል እቅድ አላቸው። እኛም ይህንን እቅድ እንደ ክለብ አጋር ሆነን ከነሱ ጋር እየሰራን ኢትዮጵያ ውስጥ እያስፋፋን ላይክ ፌዴሬሽን የመስረት መንገዶች ላይ ነው ያለነው። ዋን ሌጋሲ ኢንተርናሽናል ቴኳንዶ ልክ እንደዚህ ቻኑ ኢንተርናሽናል ቴኳንዶ ላይ በእነዚህ ሂደቶች ውስጥ አሁን ባህልና ስፖርት ሚኒስቴር ጋር ንግግር ላይ ነው ያለነውና እንደ ክለብ ሳይሆን ከክለብ አልፈን እንደ ሀገር መስራት ላይ ነው ያለነውና ይህም ደግሞ ይቀጥላል የሚሳካልን ብዬ በደንብ አምናለሁ። ሳቦም ቅድምም ስታነሳልኝ ነበር እንግዲህ በዚህ ስፖርት ዓለምን ዞርሃል ማለት ይቻላል። ቅድም አይ ቲንክ ከ10 በላይ ሀገሮች የመንቀሳቀሱ እድል ነበረ። አይቲኤፍ ላይ ጥቅም እንደሌለ ገንዘብ እንደማይሰራበት እየነገርኸኝ ነበረ። እዚህ ላይ ግልጹን ለማውራት ለሆነ ነገር ስትሰጥ በዛ ነገር ላይ ነው የምትቀጥለው። መሰጠትን ይፈልጋል ብዬ አምናለሁ። እኔ በቴኳንዶ ጥቅም እንደሌለው በደንብ በሙሉ ልብ መናገር እችላለሁ። ላይክ ገንዘብ እንደማንጠቀም ግን ራሳችን እንሰራበታለን፣ ሰው እንሆንበታለን፣ የተሻለ እንሆናለን፣ ትውልድ መትረፍ እንችላለን። ላይክ ትውልድን መስራት ከቻለን ሀገር እናድናለን። ሀገርን ማደን ከቻለን ደግሞ እርካታው ለኛ ነውና ሰው ሁሉ የሱ ላይክ አቺቭመንቱ እርካታው ይለያያል። አንዳንዱ በገንዘብ ይሆናል፣ አንዳንዱ በትምህርት ሊሆን ይችላል፣ አንዳንዱ ደግሞ ሰዎችን በማገዝ በመርዳት ሊሆን ይችላል። አማራጮች በጣም ብዙ አሉኝ። አሁንም ንግዱ ላይ ያለውኝ አካዳሚካሊ እማራለሁ፣ ስፖርቱ ላይ እንዳለው አለው። ከዛም ውጭ ያው ፋሚሊ አሜሪካ ነው፣ ባለቤቴ አሜሪካ ነው የምትኖረውና እኔ አያጓጓኝም እውነታው ለመናገር። ሁላችንም እቺን ሀገር ጥለን ወጣን፣ ማን ነው ለዚህች ሀገር ያለው? እውነታው ያ ነው፣ ምንም ጥያቄ የለውም። እኔ ባለሁበት ሙያ የሆነ ነገር አስተዋጽኦ ማድረግ እችላለሁ ብዬ አስባለሁ። የሆነ ጠጠር ከወረወርኩ ትውልድ ላይ የሆነ ነገር እንደማሳርፍ አውቃለሁ። ጀነራል ቾይ ትልቅ ሲነሱ ራሳቸውን አልነበረም ሲያዩ የነበሩት ኮሪያን እንዴት እቀይራለሁ። እውነት ለመናገር የኮሪያ ማህበረሰብ እጅግ በጣም በጣም ከሚባለው በላይ በኢኮኖሚካሊ በማህበራዊ ነገሩ ከፍ ያለ ማህበረሰብ ላይክ ሰሜን ኮሪያ እንኳን ስናነሳ ፖለቲካሊ ነገሯ ጥሩ ላይሆን ይችላል እንጂ ዜጎቿ ሴፍሊ የሆነ ኑሮ ነው የሚኖሩት። ውጭ የምንሰማው ሌላ ነው፣ እውነታው ያ ነው። እኛ ኢትዮጵያውያን ደግሞ በጣም እኮ ብዙ ኩሩ ነገሮች አሉ።
እጅግ በጣም ተቆጥሮ ማያልቁ ዝናዎች ጀግንነቶች ያሉ ማህበረሰቦች ነው እሱን ማሳደግ እንችላለን የሚለው ትልቅ ነገር እምነት አለ እንደ ምርጫ ከተባለ በደንብ ትችላለህ ራስን ለማኖር ለራስ መኖር ደግሞ ቀላል ግን ለትውልድ መትረፍ መቻል አለበት የሚለው ነገር ትልቅ ነገር ጎል አድርጌ ስለተነሳው እያረኩት ነው ብዬ አምናለሁ ምን ያህል ልጆች አሉ አንተ ክለብ ላይ ከ120 30 በላይ ተማሪዎች አሉ ብራንች ላይ ጨምሮ ሰሞኑ ስናስመረቅ ከ90 በላይ ተማሪዎችን ወደ እስከ 6ኛ ዲግሪ ምርቃቱ ላይ እስከ 5ኛ ዲግሪ ወስደዋል የኔን ጨምሮ እኔ 6ኛ ዲግሪ በዛ ቦታ ላይ 2023 የተፈተንኩትን ዳን ድጋሚ መውሰድ ችያለሁ በፈረንጆች ላይክ በዚህ ደረጃ ህፃናትን ጨምሮ አዋቂዎች በርካታ ተማሪዎች አሉ ምናልባት ሳቦም ከዚህ ጋር አንድ ነገር ካነሳን በየ ነው ብዙ ጊዜ በየአመቱ ምረቃት ይደረጋል ቴኳንዶ በየአመቱ ማስመረቅ ልጆችን ግዴታ ነው ወይስ ብቃታቸውን አይቱ ግዴታ አይደለም የቴኳንዶ ፍልስፍና ላይክ በ3 ወር ቤልት መቀየር እንዳለ ያስተምረናል 3 ወር ማለት ግን ጊዜውን መጠበቅ ብቻ ሳይሆን በዛ ጊዜ ውስጥ ትክክለኛ ቆይታ ትክክለኛ ዕውቀት ትክክለኛ ችሎታ የሚባሉ ነገሮች አሉ እነዚህን ያሟላ ሰው በ3 ወር ውስጥ ግማሽ ቤልት ይወስዳል ላይክ ለምሳሌ የመጀመሪያው የቴኳንዶ ቤልት ነጭ ነው ማንንም ተማሪ ሲገባ ያስረዋል በ3 ወር ነጭ በቢጫ መውሰድ ይችላል ይላል አሁን የምርቃት ምንለው ነገር በአመት ግዴታ አይደለም ቤልት መቀየር ግን ተማሪው በደረሰ ሰዓት ፈተና ተፈትኖ ለዛ ነገር ቡቁ ነው ሲባል አንድ ነጭ ቀበቶ ምን ያደርጋል አንድ ነጭ በቢጫ ምን ይጠበቅበታል ልክ እንደዛ ስናይ ተማሪዎች ወደዚህ ደረጃ ሲመጡ አስተማሪ ማብቃት ነው የመጀመሪያ ኃላፊነቱ እንጂ ማስመረቅ አይደለም ማስመረቅ ባይዘው እኛ ሀገር ነው በብዛት ያለው እንጂ ሌላ ዓለም ላይ ማስመረቅ የሚባለው ነገር የለም ላይክ ተማሪዎችን ታስተምራለህ ወደ ቀጣይ ቤልት ፈትነህ ደረጃቸውን ትሰጣለህ አብዛኛው ሀገር ላይ ሙሉ ለሙሉ እያልኩ አይደለም ላይክ እንደዚህ ነገሮችን ሲሆን ተማሪዎችን መመረቃቸው የቤልት መቀየራቸው ልጆቹ ያላቸው እንግዲህ ላይክ ለምሳሌ ከአንደኛ ወደ ሁለተኛ ክፍል እንደምትሄደው ሁሉ ደረጃ መቀየራቸው መመረቃቸው ልጆቹ የበለጠ እንዲያድጉ ያደርጋቸዋል አንድ ነገር ግን ማለት የምፈልገው ነገር ራሱ አሁን ምርቃት የሚባለው አስተማሪዎች ስናስመርቅ ምን ያህል ልጆቻችን ብቁ መሆናቸውን አረጋግጠናል እውነት ቤልቱን መቀየር ኖሮባቸው ነው የሚቀይሩት ስፔሻሊ ደግሞ የዳን ደረጃዎች አሁን እኛ ሀገር ዳን እንደ ሸቀጥ ነው የሚሸጠው በጣም በሚያሳፍር ሁኔታ ማለት እውነታው ዳኑን ማንም ያስሯል በቃ ላይክ የእናታችን መቀነት እስኪመስል ድረስ ሁሉም በወገቡ አስሮት 10ኛ ላይ ሊል ይችላል እስከ 9 ነው ያለው በቃ ራሱ ሊፈጥረው ሁላ ይችላል በቃ አንዳንዱ ሮጦ የመድረሻው እስኪገርም ድረስ ሜድ ይሄ ልክ አይደል አንደኛው ጊዜ ኢንተርቫል አለው ታይም ኢንተርቫል አለው በቃ በግልጽ ጀነራል አስቀምጠውታል ሁለተኛ ደረጃ ላይ ደግሞ ዕውቀትና ችሎታ ግዴታ ማታውቀውን ነገር ልታስራ አይፈቅድልህም ቴኳንዶ በ3 ላይክ ቤልቶችን ይከፍላቸው ብላክ ቤልቶችን ከአንደኛ እስከ 3ኛ ደረጃ መሬት ነው ይላል መሬት ማለት ሁሉ ነገር መሸከም ይችላል ምን ነገር ብታደርግበት ከመሬት የኛንም ጨምሮ ተሸክሞናል ዓለምን የተሸከመ ነው ላይክ ልክ እንደዛ መቻል አለበት ትሬኒንጎች በጣም ጫናዎችን በቃ ፊት ማድረግ አለበት ሁሉ ነገር ይላል 4 5 6 ሳቦም የምንላቸው ሰዎች ላይ ሲደርሱ ልክ ህይወት እንዳለው ነገር ከምድር በላይ ላይክ ህይወት ያላቸው ነገሮች ላይክ ለሰው መትረፍ ለሰዎች ማድረግ ከኛ አልፈን ወደ ሰው የሚተላለፍ ነገር ሊኖረን ይገባል ተብሎ በጣም ይታመናል ማስተር ደረጃ ሲደረስ ግን ላይክ ትንሽ የሚጋጭ ነገር አለው ላይክ ስፒሪቹዋሊ ነገር ውስጥ ይገባል ሰዎች በጣም ሐቀኛ ምንም ውሸት የሌላቸው ፍጹም መሆን አለባቸው ማይበገር መንፈሳቸው ጣራ መድረስ አለበት እጅግ በጣም ከሚባለው ላይ ራስ የመግዛት ስምናቸው ጥግ በቃ ምንም ስሜት የሌላቸው ላይክ መላእክት እንደምንለው ያህል ከፍ ያደርጋቸዋል አሁን ኒያን ስታይ እኛ ሀገር ያለው ቤልት እንደዛ ነው ካልከኝ ውሸት ነው አይደለም ፍልስፍናው አልገባንም ቴክኒካል ነገሩ ትንሽ ገብቶ እሱም ብዙ አይደለም በጣም ትንሽ ነው የገባን ኪክና ፓጆ ትንሽ ገብቶናል በጣም እናውቅ ይመስለናል በጣም ከፍ ብለናል ግን በቃ ከታች ለምናልባት ይሄ ሳይደርሱ መድረስን ይከለከላል አይነት ነገር እንደዛ ሆነናልና ማስመረቁ ላይ ግን ይሄ ነው ልል የምችለው ሁሉም አስተማሪ ማብቃት አለበት መጀመሪያ ወደ ምርቃት ከመሄዳችን በፊት የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችንን ነው ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል ዛሬ ከኛ ጋር ቆይታ እያደረገ ነው ቆይታችን አሁንም ይቀጥላል በመሃል የአጋራችን ኢትዮ ቴሌኮምን መልእክት ተከታትለን እንመለስ
ስጦታ በዘመኔ ለገና በዓል እስከ 65% የሚደርስ ቅናሽ በቴሌብር ሱፐር አፕ ዘመን ገበያ የቀረቡትን ልዩ የበዓል ምርቶች በስጦታ ለሚወዷችሁ እያበረከቱ በዓሉን ያድምቁ፣ ለራስዎም ይሸምቱ። መልካም የገና በዓል። ኢትዮ ቴሌኮም። ወደ መጽሐፉ እንምጣና ሳቦም እንግዲህ ITF ወይም በኢንተርናሽናል ቴኳንዶ ካሁን በፊት እንደዚህ አይነት መጽሐፍ በግሌ አላስታውስም የተጻፈ የጥበብ መንገድ የሚል መጽሐፍን ከ2 ዓመት በፊት አሳትመሃልና ይህን መጽሐፍ ለማሳተም መነሻ የሆነህ ምንድን ነበረ? አያይዘንም ኦልሞስት ወደ 2 ዓመቱ እየተጠጋ ስለሆነ አቀባበሉ እንዴት አየው? መጽሐፉ ላይ ትንሽ ነገር ማለት የምችለው መነሻዬ አዲስ አበባ ኢንተርናሽናል ቴኳንዶ ፌዴሬሽን ወደ 7 ዓመት ፕሬዚዳንትነት አገልግያለሁ ነው። በማገለግልበት ሰዓት የሆነ ጊዜ ላይ ማኑዋል ጠየቅን። አስተማሪዎች የሚያስተምሩበት ማኑዋል እንዲቀርብና ለማመን በሚከብደኝ መጠን በጣም በድፍረት የምናገረው ማኑዋል ያቀረበ አንድ ሰው የለም። የሚያስተምርበትን ማኑዋል ተማሪዎቹ የሚያስተምሩ በማኑዋል አይደለም በቃ አብዛኛው ሰውና በዛ ሂደት ውስጥ ሳይ ትንሽ የሚያሳፍሩ ነገሮች አሉ። የምናስተምርበት ነገር በልምድና ላይክ እንደ ልምድ አዋላጅ ሆነዋል ማለት ነው። የሆነ ነገሮች ያስፈልጉናል። መጽሐፎች ባይዘው ይኖራሉ። በዚህ ደረጃ ይኖራል ብዬ ለመናገር አልደፍርም። ላይክ 270 ምናምን ገጽ ነው። ኢንተርናሽናል ቴኳንዶ አስተምሮቶች ሙሉ ለሙሉ ይዟልና በዚህ ሂደት ውስጥ የመጀመሪያው እንድጽፍ ያስገደደኝ ኦሮሚያ ላይ 2010 11 ላይ በቢሮ ደረጃ ምን ሰማን? አንድ አስተማሪ ጫካ ውስጥ አንድ ተማሪ የጃን ክላውድ ቫንዳም ፊልም ያይና እግሩን ለጥጦ ከዛፍ ጋር አስሮት እሱ ሻይ ሊጠጣ ሄደ። ልጁ ሞቶ ተገኘ። የእውቀት ማነስ ላይክ እውቀት የለም ማለት ነው። እዚህኛ አዲስ አበባ ላይ ተፈጠሩ ነገሮች እና እኛ እያስተማረን አለን ከፊት ብለናል እያለን ሰው የሚያስተምርበት ማኑዋል የለውም፣ እንግሊዝኛ ነው። 6 ዓመት ያህል ቀደም ብዬ የጀመርኩት መጽሐፍ ነው እያዘጋጀሁት ቆየው። መጽሐፉን ጨርሼ ሳወጣው በ2 ቋንቋ ነው ባይዘው ያሳተምኩት፣ አማርኛና ኦሮምኛ ነው። ኦሮምኛው 6 ወርም አልቆየም እንዳጋጣሚ ሆኖ ማለት ኦሮሚያ ላይ በጣም ብዙ ተከታይ አለ ቴኳንዶ ላይ። አማርኛ ኦሬዲ አሁን አልቋል፣ ምንም የለም። ኦሬዲ ኦልሞስት 20-30 ቢኖር ነው። ሁለተኛ እትም ለማሳተም ሂደት ላይ ነኝ። ምናልባት እንዳላህ ፍቃድ ትምህርት ቢሮ ተቀብሎኛል፣ መጽሐፉን ደብዳቤም ሰጥቶኛል በአጋዥ መጽሐፍነት እንዲገባ ተገምግሞ ታይቶ ማለት ነውና ይሄ መጽሐፍ አሁን ተቀባይነቱ ከጠየቀኝ ወደ 3000 ምናምን መጽሐፍ የለም አሁን እጃችን ላይ ምንም የለም። ሰሞኑ ምርቃት ላይ የሚዘነው ሄደን ሊሸጡ ሲሉ እንዳሸጡ ብያቸዋለሁ። እውነታው 30 ፍሬ ያህል ነው ያለንና አይሸጡም፣ እንዲሸጥ አይደለም ይቀመጥ ነው ያልኳቸው። ያያረኩበት ምክንያት ምንድነው? እንዲያልቀውን አልፈልግም። ሁለተኛው በዚህ ውስጥ ግን ይሄ የማህበረሰቡ በቴኳንዶ ስፖርት ላይ ያለው ማህበረሰብ እንደዚህ አይነት መጽሐፍቶችን በደንብ ይፈልግ እንደነበረ ግንዛቤውም እንደሌለ በደንብ አይተበታል ብዬ አስባለሁ። በደንብ በጣም ከምነግር በላይ ላይክ ጃፈር መጽሐፍ ነው አብዛኛውን እንትን ያለውና ቶሎ በሚደውልኝ በ2 ቀን በ3 ቀን ስፔሻሊ እንደውም ክረምት ቢሆንማ እያለኝ ነው የሚያወራኝ የነበረውና ተቀባይነት አግኝቼበታለሁ። በነገራችን ላይ በቴኳንዶ ህይወት ውስጥ ጀነራል ቹ 3 መንገድ አላቸው። በወጣትነትህ፣ በችሎታህ፣ በእውቀትህ፣ በብቃትህ ለሰዎች ማስተላለፍ አለብህ ግዴታ ነው ይላሉ። በጉልምስና እውቀትህን የበለጠ ከፍ አድርገህ ማስተማር አለብህ። በህይወት ዘመን ስታልፍ ትተው የምትሄደው አሻራ ለትውልድ መጣል አለብህ ይላሉ። አንድ አስተማሪ እድሜው ከፍ ባለ ቁጥር ያው እኔ ገና ልጅ ነኝ ምንም አላየሁና ከፍ ባለ ቁጥር ወንበርና ጠረጴዛ መሳብ አለበት ይባላል። ሊበላ አይደለም እንዲጽፍ ነው። በቃ እድሜ ከፍ ባለ ቁጥር ልምድን መጻፍ አለብህ፣ ለትውልድ ማስተላለፍ አለብህ። መጽሐፍ ትልቁ ጥቅሙ እሱ ላይክ እኔ ፊልም ሰርቻለሁ። ፊልሙን ብትጠይቀኝ ድብድብ ነው ብሎ ሰው ሊያስብ ይችላል። መጽሐፉን ግን እያነበበ የሚረዳው ነገር አለ። በዚህ ደረጃ መስራት ያለብኝ ነገር በትንሹ ነው የሰራሁት። ሁለተኛ እትም አለው ራሱም ቮሊዩም 2 አለው። ሁለቱን አንድ ላይ እንዳላ ፍቃድ 2018 መጨረሻ ምናልባት ከቆየው 19 መጀመሪያ ላይ አወጣለሁ የሚል እቅድ አለኝ። ያው ስለ ፊልሙም ስላነሳልኝ ነው። አንድ ፊልምም አለ የተሳተፍክበት መጽሐፉም አለና ምናልባት የአርት ሰው ነህ ልንል እንችላለን። በዚህ ሁኔታ የአርት ሰው ነኝ እኮ ማርሻል አርቲስት እኮ የአርት ሰው ነው ራሱ። ማርሻል አርት ወደ አርት ነው የሚገፋንና ፊልም ላይ ብዙ ፊልሞች ላይ በስታንትነት ሰርቻለሁ። በኪሮግራፍነት በደንብ አግዤ ሰርቻለሁ አሉ። ቅርብ ጊዜ የሚወጣ ሊያ የሚል ፊልምም አለ። ከዛ ውጪ የራሴ እህቴን የሚል ፊልም 2014 አምባሳደር አስመረቀ ነው። ከዛ በ11 ሲኒማ ዓለም ሲኒማን ጨምሮ አዶት ምናምን ወደ 11 ሲኒማ ቤት የታየ በከፍተኛ ደረጃ ከምናገረው በላይ ተቀባይነት አግኝቶ ይደልን ኢቭን ፊልሙን እንትን ስንል እጸሞት ሚል ነበር ላይክ ባደንዛዥ ዙሪያ ነው የሰራ ነው።
ከዛ ዓለም ሲኒማ ግን ሲገመግሙት ርዕሱን ብቻ ቀይሩታል። ሞት እየተባለ ሰው ሊዝናና አይመጣም ነው ያሉና ላይክ እህቴን ወደሚል ቀይረ ነው። በጣም ተቀባይነት በዚህ አጋጣሚ አብሮኝ የነበሩ ቴዲ፣ ቴዎድሮስ መስፍን፣ አሁን ፊንላንድ ያለ ተመስገን ለመነ ሳቡን ተመስገን ለመነ በረከት በጣም በርካታ ባለሙያዎች በጣም አብሮኝ ነበር። ስቲል አሁን ድረስ አብሮኝ ናቸውና በመጽሐፉም በፊልሙም እውነት ለምን ከኔ ያላነሰ ስፔሻሊ መጽሐፉን ተመስገን ለመነ አርትዖቱን እሱን የሰራልኝ ተመስገን፣ እንደዚሁም ቴዲ በጣም እነዚህ ሰዎች በጣም ማመስገን እፈልጋለሁና የአርት ሰው አይደለሁም አልልም ነኝ፣ ግን ሙሉ ለሙሉ እዛ ውስጥ ነው ያለው ከምትለኝ ደግሞ ቲቸር ነኝ አስተማሪ ነኝ ወደሚለው በለጠ አደራለሁ። ስፖርቱ ላይ በተወዳዳሪነት በአሰልጣኝነት አይቲኤፍ ላይ ከማሳለፍ በተጨማሪ በኃላፊነት ደረጃም የሰራህባቸው አጋጣሚዎች አሉ። በሀገር ውስጥም ከሀገር አልፎም በአፍሪካ ደረጃ አሁንም ያለህ ኃላፊነት አለ። እነሱን እናንሳ ብዬ ነው። መልካም ኃላፊነት ደረጃ ላይ 2001 የአዲስ አበባ የኢትዮጵያ የዳኞች ሊቀመንበር ሆኜ ተሹሜ ሄጃለሁ። ከዛ በአዲስ አበባ ደረጃ የአዲስ አበባ ምክትል ፕሬዚዳንት፣ ከዛ የአዲስ አበባ ፕሬዚዳንት፣ ከዛ የኢትዮጵያ ኢንተርናሽናል ቴኳንዶ የዳኞች ሊቀመንበር፣ ከዛ ወደ ምክትል ፕሬዚዳንትነት እስከ 2016 ጥቅምት ወር ድረስ አገልግያለሁ። ከዛ በኋላ ወደ ራሴ የዞርኩበት ሂደቶች አሉ። ወደ ራሴ ማለት ኢንተርናሽናል ቴኳንዶ ወይ ደግሞ ማርሻል አርት የተለያዩ ስታይሎች አሉት። ከ207 በላይ ዓለም ላይ ስታይሎች አሉና በዛ ውስጥ አንዳንድ ነገሮችን የበለጠ ከፍ ማድረግ እቅዱም አላማውም ስለነበረኝ አሁን ላይ ያለሁበት የኢትዮጵያ ማርሻል አርት ባለሙያዎች ማህበር ፕሬዚዳንት ነኝ። ከእንደገና የኢትዮጵያ ኮምፓት ፕሮፌሽናል ቴኳንዶ የኢትዮጵያ ተወካይ ሆኜ አሁን 2026 በፈረንጆች ጁላይ አካባቢ ላይ ኮሪያ ላይ ከፍተኛ ትልቅ ውድድር አለ። ናሽናል ቲም በማዘጋጀት ላይ ነን። ምናልባት እዛ ላይ የሚሳተፍ ከፍተኛ ቡድን አለን። ከዛ ውጭ የኢንተርናሽናል ቴኳንዶ ዓለም አቀፍ ፌዴሬሽን ተወካይ ሆኜ ኢትዮጵያ ውስጥ ያገለገልኩ ነው። እንደ አፍሪካ የአፍሪካ አቃቢ ነዋይ ሆኜ አገልግያለሁ። አሁን ሰዓት እዛ ላይ ያገለገልኩ አይደለም። ቅድም ባልኩት መሰረት ወደ ራሴ ትኩረት እያደረኩ ነው ያለሁትና በኃላፊነት ደረጃ ረጅም ዓመቶችን አገልግያለሁ። ከሃይስኩል ተማሪ ሆኜ ጀምሮ በእንደዚህ አይነት ሂደት ውስጥ ነው ያለሁት። የማጠቃለያ ሀሳብ እናነሳለን፣ ግን በመሀል 5 ፈጣን ጥያቄዎችን አዘጋጅተናል። እነሱን በፍጥነት ትመልስልኛለህ ማለት ነው። ከኢትዮጵያ ኢንስትራክተሮች ወይም አሰልጣኞች በአይቲኤፍ የምታደንቀው አንድ ሰው ለምን የሚለውንም አብረህ ባጭሩ። ማስተር አብዲ ከድር። ምናልባት ምክንያት አለ? ምክንያት አለኝ። ኢንተርናሽናል ቴኳንዶ በዚህ ደረጃ ግሎ አድርጎ ከፍ ብሎ እንዲታይ ያደረገ ሰው ነው። በኢንተርናሽናል ቴኳንዶ ያገኘው የተለየ ክብር ያለው ሽልማት 2025 ፊሊፒንስ ላይ አዋርድ ነው፣ የማርሻል አርት አዋርድ ነው። በአፍሪካ ለመጀመሪያ ነው እሱ አዋርድ ነው። ሰሞኑን ተቀብዬ የመጣሁት የመጀመሪያ በጣም ከምናገረው በላይ ለኔ ትልቅ ፕራውድ ያደረኩበት ነው። ምክንያቱም የጀነራል ቾይ ልጅ ቺቹንጓ በህይወት ማግኘት የምፈልገው ሰው ነበር። እሳቸው ህይወት የሉም፣ እሱን አግኝቼበታለሁ። ከቴኳንዶ መርሆች የበለጠ አንተን የትኛው ይገዛል? ሁለት ነው የሚገዙኝ፣ ጨዋነትና የማይበገር ጽኑ መንፈስ። ከሁለቱ አንዱ ብትባል? ጨዋነት ይቀድምብኝ። በስፖርት ህይወት ተወዳዳሪ በነበርክበት ጊዜ በተለይ ያጋጠመህ ወይም የተለየ ጠንከር ያለ ምት ወይም ጉዳት የደረሰብህ የምታስታውሰው? በውድድር የአፍንጫ ስብራት፣ በትሬሊንግ የወገብ የጉልበት ኤሲል መበጠስ፣ ፊልም ቀረጻ ላይ በዊልቸርና በክራንች ይጃል። ማርሻል አርት ውስጥ ነው ያለው፣ ግን ከአይቲኤፍ ውጭ ምን ያዝናናል? ኳስ ጫወት ነበር። የአዲስ አበባ አበበ ቢቂላ ስቴዲየም ላይ ከ13 ዓመት በታች መክሊት የሚባል ፕሮጀክት በመንግስት ደረጃ ተቋቁሞ ኳስ በጣም ያዝናናኛል። የማጠቃለያ ሀሳብ እናንሳ ብዬ ነው። 30 ዓመት የተሻገረ ክለብን በአሰልጣኝነት በአስተማሪነት እየመራ ነው። በተወዳዳሪነት በአሰልጣኝነትም በርካታ ስኬቶችን ማግኘት ችለሃል። አይቲኤፍ ላይ ቀጣይ ምን ላይ መድረስ ምንን ማሳካት ትፈልጋለህ? ባጭሩ ቀጣይ ማሳካት የምፈልገው እውነት ለመናገር ትውልድን የበለጠ ማነጽ ነው የምፈልገው። ትልቁ ነገር ምንድነው? ኢንተርናሽናል ቴኳንዶ ልክ እንደ አትሌቲክሱ በደንብ ከፍ ብሎ ኢትዮጵያ ውስጥ መዘውተርም ይዘወተራል። ላይክ በመንግስት ደረጃ ተቀባይነት አግኝቶ ወደ ውድድሩ የበለጠ ከፍ ብለን ናሽናል ሀገራዊ ነገሩን ከፍ ማድረግ እፈልጋለሁ። በዚህ ሂደት ውስጥ ደግሞ እያረኩትም ነው። ቅድም እንዳልኩት ላይክ ፈረንሳይ ላይ ለመጀመሪያ ጊዜ በኮምፓት ቴኳንዶ ኢትዮጵያ ተወዳዳሪ የመጀመሪያ ተወዳዳሪዎች ሄደው ያመጡት ውጤት አሉ። በዘዌ እኔም ለመሸለሜ አንደኛው የነሱ ውጤትም ነው። ላይክ ይሁን ፊሊፒንስ ላይ ተሸለምኩ ላልኩት ስለሆነ ኢትዮጵያ ውስጥ ማድረግ የምፈልገው ልክ
ቴኳንዶን እንደ አንድ ኢንስቲትዩሽን በተቋም ደረጃ ማድረግ ነው። እንደማድረገውም ደግሞ አውቃለሁ ኢንሻአላህ። በምስጋናን ጨርስ ብዬ ነው። በዚህ የስፖርት ህይወት ውስጥ ስታልፍ በርካታ ሰዎች በርካታ አካላት በአንተ ህይወት ውስጥ ይኖራሉ እያስባለሁ። የምታመሰግነው አካል ካለ እድሉን ሰጥቼ ቆይታችንን በዚህ እንቋጭ። ቴንኪው፣ በጣም አመሰግናለሁ። ምናልባት ተጨማሪ አንድ ነገር በዳኝነት ደረጃ ኢትዮጵያ ውስጥ ኤ ላይሰንስ ኖረኝ የመጀመሪያ ኢንተርናሽናል ዳኛ ነኝ የዳኘው ባለሙያ ነኝና ማመስገን የምፈልገው መጀመሪያ እናትና አባቴ ነው። እኔ እዚህ ለመድረሴ በጣም በቃ የነሱ እገዛ ከመገልጸው በላይ ነው። ላይክ የነሱ ጸሎትና ዱዓ እዚህ አድርሶኛል። እነሱን አላህ እድሜያቸውን ያቆይልኝ። በጣም ለነሱ ማመስገን እወዳለሁ። ሁለተኛ ደረጃ አስተምሮ ቴኳንዶ ምን እንደሆነ እንድረዳ ያደረገኝ ሳቦም ሀያቱ ሀሰን። በነገራችን ቅድም የምታደንቀው አስተማሪ ስትለኝ ማስተር አብዲ ያልኩት እሱ ከማስተማሩ ስለወጣ ነው። ሌላው ባለቤቴ ሰለው አብደላ እውነት ለመናገር እስካሁን ትደግፈኛለች። ላይክ በብዙ ነገር በቃ አብራኝ ነችና በሀሳብ በምንም ከዛ ተማሪዎች አጠቃላይ በቃ ከመናገረው በላይ ቤተሰቦቼ ናቸው፣ ጓደኞቼ ናቸው፣ መካሪዎቼ ናቸውና አስተማሪ መሆኔን እስከረሳ ድረስ ከብዙዎቹ ጋር ያለኝ ግንኙነት በጣም ስለምወደው ሁሉንም አመሰግናለሁ። ሌላው የኢትዮጵያ ማርሻል አርት ትልልቅ ባለሙያዎች ሰሞኑ 30ኛ ዓመታችንን ስናከብር ለኔ የሚከብዱኝ ላይክ በኔ ደረጃ መገኘት ማይጠበቅባቸው ፕሮግራም ላይ ተገኝተው ምርቃታችን በጣም አድንቀውልኛልና ስማቸውን ስለማልጠስ ከ15 በላይ አሰልጣኞች ነበሩ። ሁሉንም ከልብ አመሰግናለሁ። ሌላው የኢትዮጵያ ማርሻል አርት ባለሙያዎች ማህበር አጠቃላይ አባላቶችና ኮምፓክት ቴኳንዶ ባለሙያዎች አላህ እድሜና ጤና ይስጣቸው። ታማኝነታቸውን በዚህ ቀጥለው ስፖርቱን ከፍ እንዲያደርጉ ካደራ ጭምር መናገር እወዳለሁ። በስተመጨረሻ ይህን ሚዲያ ማመስገን እወዳለሁ። ስራችን ወደ ህዝብ እንዲደርስ ስላደረጋችሁ እድሉን ስለሰጣችሁን ከልብ አመሰግናለሁ። እኛም እናመሰግናለን ሳቡ ማክብረን ስለመጣህ። እንግዲህ ነገም በተሻለ ከፍታ ላይ ሆነ ድጋሚ እንገናኛለን ብዬ አስባለሁ። እናመሰግናለን። እኔም ከልብ አመሰግናለሁ። ፈጣሪ ያክብርልኝ። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። እንግዲህ በዛሬ ቆይታችን ኢንተርናሽናል ኢንስትራክተር ሳቦም ኤልያስ ኩመል ከኛ ጋር ቆይታ አድርጓል። በቆይታችንም በስፖርቱ ስላለፈበት መንገድ ITF ላይም ስፖርቱ ላይ ስላሉ ነገሮች ለማንሳት ሞክረናል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።